ባለፈው ሳምንት በህይወቴ ሙሉ ሳላውቀው የኖርኩትን አንድ አስፈሪ እውነት ተረዳሁ አለኝ አንድ ዳዊት የተባለ ሰው ስላለፈው የፍቅር ህይወቱ ሲነግረኝ። ቀጥል አድርጎም እንዲህ አለ። በትክክል ለ3412 ቀናት እጅግ በጣም ከመወዳት ሴት ጋር በአንድ ቤት ውስጥ እየኖርኩ ይመስለኝ ነበር። ግን ትናንት ማታ ያ ሁሉ ዓመት ያ ሁሉ መስዋዕትነት ትልቅ የስነ ልቦና እስር ቤት እንደነበር ተገነዘብኩ በማለት በጸጸትና በቁጭት ምን አይነት ጊዜ እንዳሳለፈ አወራኝ። ዳዊት ምን እንደተገነዘበ ማወቅ ትፈልጋለህ? አብዛኞቹ ወንዶች ፍቅር ብለው የሚያስቡት ነገር በእውነቱ ፍቅር አይደለም፣ በተንኮል የተሸረበ አእምሮን የማደንዘዝና የመቆጣጠር ጨዋታ ነው። ዛሬ የምነግርህ አንዲት ሴት እንደምትወድህ የምታስመስልባቸውን 6 ግልጽ ምልክቶች ነው። እያንዳንዱ ምልክት በየቀኑ የምትኖረውን ህይወት የሚገልጽ ነው። በተለይ 5ኛው ምልክት ምናልባት ልክ ከ14 ሰዓታት በፊት አንተም አጋጥሞህ ሊሆን ይችላል። ግን እሱን ከመናገሬ በፊት የህይወትን እውነት ወደሚያፈራርሰው ወደ መጀመሪያው ምልክት እንግባ። ማክሰኞ ማታ ልክ 2 ሰዓት ከ14 ደቂቃ ላይ አስበው። ከስራ ደክመህ መጥተሃል። እሷ ሳሎን ውስጥ ተቀምጣ በስልኳ የሆነ ነገር እያየች ነው። በድንገት የያዘችውን የውሃ ብርጭቆ ጣለችና ሰበረችው። ጥፋቱ የማን ነው? የሷ። ግን ከጥቂት ሰከንዶች በኋላ ነገሩ በአስማት ይቀየራል። ምን እንደምትል ታውቃለህ? አንተ በሩን በኃይል ከፍተህ ባትገባ ኖሮ አልደነገጠም ነበር። ወይም ጠዋት ስወጣ ስላበሳጨኝ ቀኑን ሙሉ ስንገዳግድ ነው ያልኩት። ይህ የሆነበት ምክንያት ምን እንደሆነ ታውቃለህ? የስነ ልቦና ባለሙያዎች ይህንን ፕሮጀክሽን ወይም የራሷን ጥፋት አንተ ላይ መለጠፍ ይሉታል። በቀላል አማርኛ ይህ ብሌም ሽፍቲንግ ወይም ደግሞ ጥፋትን ማላከክ ወይም ያብዬን ወደምዬ የሚባለው ማለት ነው። እሷ ስህተት ሰርታ አንተ ይቅርታ እንድትጠይቅ የምትገደድበት አስማታዊ ዑደት ውስጥ ገብታል። ሁልጊዜ ችግሩ አንተ ነህ፣ እሷ ሁልጊዜ ጻድቅ ናት። ይህ ለምን አደገኛ እንደሆነ ልንገርህ። የሰው ልጅ አእምሮ ተደጋጋሚ ውንጀላን ሲሰማ እውነታውን መጠራጠር ይጀምራል። ለ730 ቀናት በተከታታይ አንተ ነህ ጥፋተኛ ስትባል አንጎልህ አዎ እኔ ነኝ መጥፎ ብሎ ማመን ይጀምራል። ይህንን ሁሉ በታገስክ ቁጥር በራስ ላይ ያለህ እምነት በየቀኑ በ1 በመቶ ይቀንሳል። በመጨረሻም የራስ አእምሮ ይከዳሃል፣ ያበድክ ይመስልሃል። ይህ ፍቅር ነው? አይደለም። ይህ ሆን ተብሎ የተሰራ የስነ ልቦና እስር ቤት ነው። የትኩረት መልህቃችንን እዚህ ላይ እንጣል። አሁን አእምሮህ ቆይ የኔዋም ልክ እንደዚህ ናት እንዴ እያለ ነው። ጠብቅ። ሁለተኛውን ስትሰማ ይበልጥ ትደነግጣለህ። አንድ ቀን ማታ 4 ሰዓት ተኩል ላይ በስልኳ ላይ ያየኸውን አጠራጣሪ መልእክት ወይም የደበቀችን አንድ ትልቅ ውሸት ይዘህ ትጠይቃታለህ። ልብህ እየመታ ነው። መልስ ትፈልጋለህ። ምን ትልሃለች? የፈለግከውን እመን። ይህንን ቃል ስንቴ ሰምተዋል? የፈለግከውን እመን። ማብራራት አልችልም፣ እንዳሰብከው ነው። ይህ ታማኝነት አይደለም። ይህ በስነ ልቦና ዓለም ስቶን ዎሊንግ ይባላል። ልክ ፊት ለፊትህ ላይ የሲሚንቶ ግድግዳ እንደመገንባት ነው። የሚወድ ሰው፣ እውነትም የሚያፈቅር ሰው አንተ ስትጠራጠር ነገሮችን ግልጽ ለማድረግ ልብህን ለማረጋጋት ሌሊቱን ሙሉ ሲያወራህ ያድራል እንጂ በደረቁ አፍን አያስይዝህም። የፈለግከውን እመን ማለት በውስጠ ታዋቂ ላንተ ስሜት፣ ላንተ ጭንቀት፣ ላጣኸው እንቅልፍ ቅንጣት ታክል ግድ የለኝም፣ ውሸቴንም ለማስረዳት ጉልበት አላጠፋም ማለት ነው። ማብራሪያ ከልክላህ በጥርጣሬ እሳት ውስጥ እንድትቃጠል ትተውሃለች። ይህ ፍቅር አይደለም። ይህ የጭካኔ መገለጫ ነው። ወደ 3ኛው ሚስጥር ከመግባታችን በፊት አንድ ጥያቄ ልጠይቅህ። እስኪ አስታውስ፣ ለመጨረሻ ጊዜ አይኖቿን ባቅርረው ያለምንም ቅድመ ሁኔታ በጣም ይቅርታ ልብህን ስለሰበርኩ ታጥፍቻለሁ ብለህ የምታውቀው መቼ ነው? ዓመታት አልፎ ይሆናል፣ ወይም ደግሞ በጭራሽ ሰምተህ አታውቅም። እናም ምልክት 3 ፈጽሞ ይቅርታ አትጠይቅም። ለምን እንደሆነ ታውቃለህ? በውስጧ ያለው ትልቅ ኢጎ ስለማይፈቅድላት ነው። ልብህ ሲሰበር ታያለች፣ በንዴት ስትቃጠል ታያለች። ግን የተበላሹ ነገሮችን ለማስተካከል ምንም ጥረት ነው የማታደርገው። ብታደርግ እንኳን ይቅርታ ግን አንተም እኮ እንዲህ አድርገህ ነው የሚል መርዛማ ይቅርታ ነው የምትሰጥህ። እውነተኛ ፍቅር ኃላፊነት መውሰድን ይጠይቃል። የስነ ልቦና ባለሙያዎች እንደሚሉት የጥፋተኝነት ስሜት የሌለው ሰው የሌላውን ሰው ህመም የመረዳት አቅም የለውም።
በንግግሯ ውስጥ እውነተኛ ይቅርታ ከሌለ ለእውነት ካንተ ጋር ኢንቨስት አላደረገችም። ታዲያ ምን እየፈለገች ነው? ቁጥጥር። እሷ የምትፈልገው የበላይነቷን ማረጋገጥ ነው። ሁልጊዜ አንተ እንድትለምናት፣ አንተ እንድታለቅስ ነው። አሁን ወደ አራተኛውና ብዙዎቻችንን በየቀኑ ወደሚያደማን እውነት እንገባለን። አንተ ለሷ ህይወትን ትሰጣለህ፣ በዝናብ ትጠብቃታለህ። ላለፉት 4 ዓመታት ከራስህ ፍላጎት በላይ የሷን አስቀድመሃል። ግን ይህ ሁሉ በፍጹም እንደምንም አይቆጠርም። በአንጻሩ ግን እሷ በ2013 ክረምት ላይ የገዛችልህን አንዲት ቲሸርት ወይም አንድ ቀን ያደረገችልህን ትንሽ ድጋፍ ዛሬ ድረስ እንደ ትልቅ የባንክ ዕዳ ትቆጥርብሃለች። ምን ማለት እንደሆነ ገባህ? ይህ አራተኛው ምልክት ነው። ውለታ ትቆጥራለች። በጤናማ ግንኙነት ውስጥ ፍቅር ነጻ ስጦታ ነው። በስነ ልቦናው ዓለም ኮሚዩናል ሪሌሽንሺፕ ይባላል። ሰዎች የሚሰጣጡት ስለሚዋደዱ ብቻ ነው። ግን እሷ የምትፈጥረው ግንኙነት ትራንዛክሽናል ወይም ንግዳዊ ነው። ለሰጠች 10 ግራም ነገር 100 ኪሎ ግራም መስዋዕትነት እንድትከፍል ተጠብቃለች። ሁሉ ነገር ትርፍና ኪሳራ ከሆነ ሁሉ ነገር እኔ ይሄን አድርጌልሃለሁ አንተ ምን አደረግክ የሚል የሂሳብ መዝገብ ከሆነ ይህ ፍቅር አይደለም። ይህ ሌቨሬጅ ነው። አንተን ሁልጊዜ የዕዳ ስሜት ውስጥ ከቶ እንዳትላወስ የማሰሪያ ገመድ ነው። አሁን በመግቢያው ላይ ቃል ወደ ገባሁልህ ወደዛ እጅግ አደገኛ ምልክት ደርሰናል። ትኩረትን ሰብስብ። ምልክት 5 ዝምታን እንደ ጦር መሳሪያ ትጠቀማለች። አንድ ትንሽ ጭቅጭቅ ተፈጠረ እንበል። ከዛስ ወዲያውኑ ድምጿ ይጠፋል። ስልክ አታነሳ፣ ቴክስት አትመልስ ለ48 ሰዓታት ወይም ለሳምንታት። አንተ መኖርህ እንኳን ትዝ አይላትም። እየተጎዳ መሆኑን ታውቃለች። ስንት ሌሊት እንቅልፍ እንዳጣህ ስልክን እያየህ በጭንቀት ስትሞት ታውቃለች። ግን ተንበርከከህ ክብረ ቢስ ሆነ እባክሽ አውሪኝ ብለህ እስክትለምናት ድረስ አኩርፋ ትቀመጣለች። የኒውሮ ሳይንስ ጥናቶች አንድ የሚያስደነግጥ ነገር አግኝተዋል። የሰው ልጅ አእምሮ አካላዊ ህመምን፣ ለምሳሌ እጅህን ብትቆረጥ እና ስሜታዊ መገለልን፣ ለምሳሌ ሰው ሲያኮርፍህ የሚያስተናግደው በአንድ አይነት የአንጎል ክፍል ውስጥ ነው። ይህ ማለት ምን ማለት ነው? ስታኮርፍህ እና ዝም ስትልህ ቃል በቃል በውስጥህ እየደበደበች ነው። ይህ የስሜት መጠቀሚያ ወይም ኢሞሽናል ማኒፑሌሽን ነው። ይህ ድርጊት ወንድነትን፣ ማንነትንና በራስ ላይ ያለህን ክብር አንድ ባንድ ይበላዋል። አንተ ከስር ከስር እየተከተልክ እንድትለምናት ታደርጋለች። እና የመጨረሻው ዑደት 6ኛው ምልክት ስለ ፍላጎቶችህ፣ ስለ ህልምህ፣ ስለ ድካምህ ምንም ግድ የላትም። እሷ የምታወራው ስለ ራሷ ብቻ ነው። ስለ ጓደኞቿ፣ ስለ ምቾቷ፣ ስለ ስራዋ፣ ስለ አለባበሷ። አንተ ታዲያ ለሷ ማነህ? አንተ ለሷ ልክ እንደ ውድ ሰዓት ወይም እንደሚያምር መኪና ተጨማሪ ጌጥ ብቻ ነህ። የስነ ልቦና ባለሙያዎች ማኪያቬሊያኒዝም የሚሉት የባህሪ አይነት አላት። ሰዎችን እንደ ዕቃ የመጠቀም አባዜ። ካስፈለግካት እቅፍ ታደርጋለች። ለምሳሌ ብር ስትፈልግ ወይም አብሯት የሚወጣ ሰው ስትፈልግ። ከሰለቻት ወይም ፍላጎቷን ካሟላች በኋላ ግን ልክ እንደ ረከሰ ዕቃ ጥግ ታስቀምጣለች። ህመምህ አያሳመማትም፣ ደስታ አያስደስታትም። በሷ ዓለም ውስጥ ፀሐይ የምትዞረው በሷ ዙሪያ ብቻ ነው። እያፈቀረች አይደለም፣ እየተጠቀመችብህ ነው። አሁን መጀመሪያ ላይ ወደ ጀመርነው ያልጨረስነው የዳዊት የፍቅር ታሪክ እንመለስ። ለ3412 ቀናት በውሸት ሲኖር የነበረው ፍቅርን እየለመነ ስለነበር ነው። እሷ እንደምትለወጥ አንድ ቀን ትክክለኛ ፍቅር እንደምትሰጠው ተስፋ በማድረግ ህይወቱን አቃጠለ። ግን ዛሬ አንድ እውነት ልንገርህ፣ እውነተኛ ፍቅር አይለመንም፣ አያደማም፣ አያሳብድም። ስለዚህ አሁን በዚህ ሰከንድ ራስህን ይህንን አንድ ከባድ ጥያቄ ጠይቅ። የእውነት ትወድሃለች ወይስ በአእምሮህ ላይ ቼዝ እየተጫወተችብህ ነው? አብዛኞቹ ሰዎች እነዚህን ምልክቶች እያዩ እንዳላዩ ያልፋሉ። ምክንያቱም እውነቱን መቀበል ያማል። አንተ ግን እውነቱን አሁን አውቀሃል። ይህን ቪዲዮ አሁን በአእምሮህ ውስጥ ለመጣው እና በዚህ የውሸት ፍቅር እስር ቤት ውስጥ በዝምታ እየተሰቃየ ላለው ለዚያ አንድ ጓደኛ ሼር አድርግለት፣ ወይም ቢያንስ ራስን አድን። ምክንያቱም ትኩረትና ፍቅር ተለምኖ አይገኝም፣ የሚሰጥ እንጂ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።